ልብስ ምንድን ነው? ምኑን? የፕሮግራም ልብስ አለብስም ነው? ቆይ ፕሮግራሙ ከሰዓት ነው አይደል? አሁን እኮ የምንሄደው አዳራሹን ለማዘጋጀት ቢሆንም እኮ ምሳ በልተን በዛው ነው አይደል ፕሮግራሙን የምታደመው? አይልዲው ለሷ ታስብሽ። አንቺ ከቤት አምጪልኝ ብያታለሁ። ይዛ ቤት መጣች። ብሩክ ቺክሞን ግን መታደል እንዴ! እኛ እንዲኮር ሂዱና ስሩ ይላሉ እና አስተካክሉ ይመጣሉ። እንግዲህ ምን ታደርገዋል? ይሆናልሽ ጣሊያ። እኔ የምልህ ሶሲ የጻፈችው መጽሔት አለቀላት? ያውን በሚገርም ሁኔታ ነው። እና እንዴት ነው? ዝም ብለን ነው የምንከፋፈለው ወይስ? አይደል ቲቸር በቂ ንግግር ያደርግና ከዛ በኋላ መርቆ ይሰጣል። ሶሲ ግን በመጨረሻ እያስገረመችም ነው። በስተመጨረሻ የተሳካላት ይመስላል። እስኪ እናያለን። ኧረ ሰዓት ረፈደ። አንቺ ከወጣ ሂድ ወደዛ። ምን እያደረክ ነው እንደዚህ ቆየው? እንዲህ እየተጣጣብኩ ነው ጽድት ያልኩ እዚህ አካባቢ በሎሚ እንዴት ነው? አምሮብኛል። እኔ እድሜ ዘመኑን አምሮበት የማያውቅ ሰው ታውቃለህ? ኧረ እኔ አላውቅም። እንግዲህ በደንብ ተዋወቀው። ምንም ብታደርግ የማያምርብህ አንተ ነሽ። የሆንክ አመዳም አፈር ፊት። ራስን ግን አይተው ታውቃለህ? በቃ አማራልህ ተናገርክ ማለት ነው። እና ምን ልትል ነው? አሁን እንደዚህ ሆነ ስትታይ በአንተ ቤት አምሮብካላ? እናሳ ሲያስጠላ በእናታችሁ የሆነ የልብስ ቤት አሻንጉሊት እኮ ነው የሚመስለው። አሻንጉሊት ቢሆንም እኮ ህፃናትን ለማጫወት ነው። አንተ ፊት አለ አይደል እንዴ? ለማጫወት የማይሆን እና ለምንድን ነው የሚሆነው? ለማስፈራራት። እቺን ጭዌ ካቆምንበት እንቀጥላለን። አሁን ሄደን አዳራሹን ፏ እናድርግ። ቸከሶቹ ፎደል ብለው ሲመጡ ይኸውልህ ሶሲ ሳይዘጋጅ ከመጣች ቂል ነው የምታደርገው። እንዴ ለእሱ እንዳያሳስበህ። ከዛ በፊት ግን የኔ ትርትር ማግኘት አለብኝ። አስቴል ግን የት አለች? የኔ ፍንድቅድቅ የኔ ፍንድቅድቅ። እሷን ክላስ ከሸኘን በኋላ እኔና አንቺ ወደ ፕሮግራማችን በስሽ ጃጀሩ የኔ ትርትር ደግሞ ሞራል መጠበቅ ታውቂበታለሽ። ለአንዳንድ ሰዎች ማለት አልገባኝም። ሞራልን ልጠብቅ ብላ ነው እንጂ እኮ የተናገረችው ግልጽ ነው። ውበት ያለው ሚኪ ነው እያለች ነው አይደለ? አረ አቡሻማ በውበት የሚወዳደረው የለም። እንዲህ ልክ ልኩ ንገሪልኝ እንጂ አመዳ። በቃ በእናንተ ቤት ተደጋገፋችሁ ማለት ነው? መደጋገፍ ሳይሆን ያው አላ ታያለህ። በኋላ ይኸውልህ ፒያሬ ፊት እንዴት አድርጌ እንደማገረጣ አሳያለሁ። እኔ አቡሻ ደግሞ እንዴት ታገል እንደምወርድ ባሳያለሽ። አሁን በቃ ወሬ አታብዛ። ቶሎ ልጅቷን እንሸኛትና እነ ዴቭ እናግኛቸው። የት አዳራሽ ቀድመን ሄደን ፊክስ ማድረግ ያለበት ስራ አለ። ሆቴሉ ይሄንን ነገር ያመቻችም እንዴ? የኔ እናት እንዴት አድርገሽ ነው የምታስቢን? እኛ እኮ ተማሪዎች ነን። በአቅማችን በአቅሚቲ ሸሸግ ብለን ነው የምናከብረው። ምን ሆነሽ ነው? ይቅር በቃ የኔ ትርትር እንሂድ። ማዕበል ነው ፍቅሯ የባህር ላይ የውቅያኖስ ንፋስ ወይ አደርሰው ንፋስ አይነገር ይወራ የሷ ወዶ የገባ ሰው ከባህር ከውሃው አይቶ ይውጣው እንጂ ሌላ ማን ይረዳው? አይኔ እየጠበቀሽ ነው ዛሬ ዘገየሽ ምነው? መግቢያ መውጫሽን ሳየው ስገቢ ጨነቃለሁ። መድረሻሽን በሩቁ ሁልጊዜ ቃኘዋለሁ። አላፊ አዳሚሙ ስራ ፈተር እያለሁ ዘፈን ጥሩ አይደለም። ሄሎ ማይ ላቭ፣
ነገር ቆንጆ እየሆነ ነው አይደለ? በደንብ እንጂ ፏ ጽድት ነው ያደረገው። ኦ ቤብ አንተ እኮ ስዊት ነህ ታውቃለህ አይደል? ያለህበት ሁሉ ነው የሚደምቀው። ከአንቺ ጋር በመሆኔ እኮ ነው ብዙ ቁም ነገር የተማርኩት። I love you so much። ግን እየመጣሽ ነው አይደለ? ያ almost I am on the way። አንቺ እስከምትደርሺ ድረስ ሁሉም ነገር ፏ ጽድት አድርገን እንጠብቅሻለን። ባይ። ምን አለች? ያው የሱሲን ነገር ታውቀው አይደል? ሃኒ ቤቢ ስዊቲ የኔ ጣፋጭ ምናምን አለች ጋር አይ ቤት አይ ላቭ ዩ ቱ ምናምን አለች። በሱሲ እንዳይሙድ የምትይዘው ምን ነው? ቢዝ ልትፈርሽኝ ነው? ቀላል ይፈርጃል። ይኸውልህ በሚስትና በርስት ቀልድ የለም። እሺ አንተም ተውሳኪ ሆንክ ልጅ ነህ። በእናትህ በይርቅበት ትልቅ እንዲረግጬ ነው መገልህ። አንተ አለካ አይደል እንዴ ዮንክ ጃርዳ። ይሄ የተነፋ ቦርጭን ነው በዚህ ማተነፍስልሽ። ሚኪ ነው ጃርዳ ያልከው? ብቻ ልታቀሳስሪ እንዳይብሩኪ ምን ነው ያምርብኝ? ኧረ በእናትህ ተከበር ትልቅ ሰው ቆይ እኔ እንዳቡሽ የሆነ ነገር መወርወር አለ ይማለ ኧረ ቶሎ ብሉ ሳይመጡም ጨርሰው ኬክ ይጣል ሰለቸኝ አልቻልኩም ማንን ብያለሁ ሰለቸኝ ወይ ልጅ አቤት በቃ ቶሎ ቶሎ እንጨርስሽ። አንተ ልጅ በእናትህ ውጋት ሆንክብኝ እኮ። የፎንቄ ስልክ አልሰራልኝ። ምንድነው ባትሪ ዘግቶ ነው የሚሆነው? አይ እንደዛ አይደለም። እና ምንድነው? አላውቅም ብቻ ሰውዬ ከመጣ ጀምሮ ምንም ሰላም እየተሰማኝ አይደለም። እና አንተ ሰላም እንዲሰማ ምን እናድርግ? እንሂድ አሁን። የት? ፎንቄ ቤት እንሂድ። የምሬን ነው። አንተ እንኳን ፎንቃ ቤት ሂድ ቶ የትም ሂድ። እኔ እንጦሮጦስ ተከትዬ እገባለሁ። የምሬን ነው። ከዛ ያለችበት እናጣራለን። በቃ ና ሚሰብለ ደግሞ ምን ቀረ? ልቤ ምን ቀረ አልሽ? ልቤ አልኩሽ እንድመለሽልኝ እፈልጋለሁ። እኔ ጋር የቀረ ልብ የለህማ። ስማኝ ደግሞ ከጓደኛዬ ጋር ያለህን ነገር አቁም። በሰው ህይወት ጣልቃ አትግቢ ብለው ቤተሰቦችሽ አላስተማሩሽም እንዴ? እና የጓደኛዬን ህይወት ስታበላሽ ዝም ብዬ እንዳይ ትፈልጋለህ? እሱን እንኳን ተይው፣ ቀንተሽ ነው። ማ እኔ ሰብለ ነኝ የምቀነው? ሚሰብለ አንቺን ነው። አላወከኝም። ምን ነው አንተ ባንተ የምቀነው? ድክመትሽ እኮ አንተ የኔ ድክመት በሚገባ እና እንደዛ ካልሆነ ቅድም ካለም ጋር ወደ ክላስ ስንገባ ለምሮ በቅናት ፊትሽ እንደዛ ይቀለው። ቀንቻ አይደለም ተናድጄ ነው። እኔስ ምን አልኩ? እኔ ከሌላ ሰው ጋር ስትኝ እርድብን ነው የምትዩ። በቃ ተናገርክ? አዎ ስማ ኤላ፣ ከኔም ህይወቴ አካባቢ ካሉ ሰዎች ሙጣ። እሺ ሚሰብለ ዛሬ ደግሞ ምን አግኝተሽ ነው? በጣም አምሮብሻል። ገደል ግባ። ይሄ ነገር እኮ ስም ይመስሉኝ አቤት ልል ነው የቀረኝ። ስሚኝማ አንቺ ግን ከኔ ጋር ስትሆኚ አይደብራትም? እባክሽ ተይኝ። ምንድነው? እሷን ታውቂያት የለ እንዴ? ቢያንስ ለዚህ ፕሮግራም እንኳን ይመርብን ስላት አልፈልግም አትለኝም መሰልሽ? ምን ስለጠይቅሻት ነበር? ነው ጠይቂያት ነበር። እና ምን አለችሽ? እኔ ጥሩ ሙድ ላይ አይደለሁም እናንተ ፈታ በሉ ምናምን አትለኝም መሰልሽ? ያና ግን እንደምን እንደሚሻላት በእግዚአብሔር። እኔማ የምፈራው ብቻ ፕሮግራማችን ላይ በሻሽ እንዳትመጣ ነው የምፈራው። አንቺ ደግሞ አማረብኝ ብለሽ ብዙ አታዳምቂ ወረኛ። የእውነቴን እኮ ነው። አንዳንዴም እንደማስብ ታውቂያለሽ፣ ለሰርጌ ራሱ በሺቲ ነው የምሞሸረው የምትል ነው ይመስለኝ። አንቺ ወይ ብሶብሻል። ደወለች። በይ አውሪያት። እሺ ያለንበትን ንገሪያት። የእሷንም ጠይቂያትና ሩቅ ስለሆነ ካልሆነ ወይ በራይድ እንሄዳለን አይሻልም? እሺ ቆይ። ሄሎ፣ እስካሁን አልጨረስኩም እንዳትዪ። አረ ጨርሻለሁ። እንዴት ናችሁ? አንቺ ራሱ የት ሆነሽ ነው? እኔማ ከቤት ወጥቼ እኮ መንገድ ላይ ነኝ። ምን ሆነሽ ነው ደግሞ ትንፋሽሽ ቁርጥ ቁርጥ የሚለው? ይሄ ብሩኬ ነው ስትመጪ ልብሴን ይዘሽልኝ ነይ ብሎኝ ይኸው መንገድ ላይ እሱ ልብስ ይዤ እየተንከራተትኩ ነው። በዛሬ ቀን እንኳን ልብሱን አይዝም። ምን አለ ዛሬን እንኳን ልብሱን ይዞ ቢወጣ። ኡፍ ብታይ እንዴት እንደደከመኝ። ለማንኛውም በቃ እዛው ጠብቂኝ። ከማን ጋር ነሽ? ከፊዮሪ ጋር። በቃ እሺ፣ ፍጣኑ መጣ። እሺ ምን ብላሽ ነው? እባክሽ ብሩኬ ልብስ አሸክሟት እየተነጫነጨችልሽ። ወይ በቃ እንደዛ ከሆነማ እናፍጥንላት። ምን ይገውሽ ነው? ራይድ ልጠራ። የኔ እናት ይኸውልሽ፣ እኔ ከቤቴ ስወጣ የታክሲ ብር ብቻ ነው የተሰጠኝ። እሱንም አልቅሼ እንቧ ብዬ እሪ ብዬ ነው የተሰጠኝ። በቃሽ ችግር የለውም። ምን ያለሁኝ አታስቢ። እኔ እከፍላለሁ። እሺ እብሳም ጓደኛ መሆን እኮ በይ ጥሪ። ማፕ ልጥራ። እሺ በቃ
በቃ ቀስቲላ ተረጋጋ። እንዴት ነው የምረጋጋው? ከማታ ጀምሬ ስደውላ ስልኳ አይሰራም። ቤቷ ሄድኩ ላገኛት አልቻልኩም። ታዲያ እንዴት ነው የማይጨነቅኝ? ኦሜራ እዚህ አፍቃሪ ፒፕል ውስጥ ከተኝ እንደው እንደዚህ ልትሰቀኝ? ይኸውልህ ወይ ነምኪ ጋር መደወል ሳይኖርብኝ አይቀርም። እነሱ እባክህ የሉም ትምህርት ቤት። እና የት ናቸው? ይኸውልህ የጉድባይ ሴሪሞኒ እያዘጋጁ ውይ ኔትወርክሽ ተቋረጠ። አታች ደሜን አታፈሽ። እሺ አስረዳሃለሁ። ይኸውልህ የጉድባይ ሴሪሞኒ ማለት እኮ ትምህርት ሲያልቅ እኮ የሚከበር ማለት ይሄ የመለያ ፕሮግራም ማለት ነው። ወይ ደግሞ እሺ ቤዛ ጋር ለምን አንደው ይለኛል እንዴ? ቤዛ ጋር እንደውል። ቤዛ ግን ብደውልላት አይደብራትም እንዴ? እስኪ የሆነ ይሁንና ደውልላት ዝም ብለህ እስታይ አበቃ ዘጋ ናጥላ ላይ እዚህ ጋር ደውልላት። ከትምህርት ቤት ወጣሽ? አዎ ወጥቻለሁ። እና የት ነሽ? ወደ ተባባልነው ቦታ እየመጣሁ ነው። የሀሳብ ለውጥ አድርጌያለሁ። አልገባኝም። ወደ እናንተ ቤት መሄጃ ብዙ ጊዜ ከያሬ ጋር የምትገናኙበት ቦታ፣ እዛ ጋር ጠብቅሻለሁ። አንተ እሱን ቦታ ታውቀዋለህ? ከኔ የሚሰወር ምንም አይነት ነገር የለም። እሺ ይቅርታ መኮንን፣ ስልክ እየገባብኝ ነው። ጥሩ ያልኩሽ ቦታ ግን ቶሎ ድረሽ። እሺ ሄሎ ቀስቴ። ቤዛ ፒስ ነው? ደህና ነኝ። ቆይ ፎንቄ አብራሽ ነች እንዴ? ማቹቹሻ ተናገር እንጂ ቤዛ፣ ፎንቄ ምን ሆነች? ዛሬ ትምህርት ቤት አልመጣችም። ደግሞ ከማታ ጀምሮ በተደጋጋሚ ስደውልላት ስልኳን እያነሳች አይደለም። ወይኔ በፈረሰኛው። ቆይና ምን ሆና ነው? አላውቅም፣ ግን ደግሞ ቅርብ ሰዓት ደህና ነኝ አታስቢ ብላ ቴክስት አድርጋልኛለች። ቆይ ግን የት ሆና ነው እንደዚህ ያለችሽ? እኔ እንጃ፣ እኔ ግራ ገብቶኛል። እኔ አሁን የሆነ ጉዳይ ገጥመኝ ከትምህርት ቤት ወጥቻለሁ። ይኸውልሽ ቤዛ፣ በእናትሽ የደበቅሽ ነገር ካለ አሁኑኑ ንገሪኝ እሺ? ቀስቴ ምንም አልደበቅኩህም፣ ግን በቃ ጥሩ ሁኔታ ላይ አትመስለኝም። ይኸውልሽ ቤዛ፣ አንቺን ፈልጊያት እኔም እፈልጋታለሁ። ከዛ የሆነ ነገር ካገኝሽ ንገሪኝ እሺ? እሺ ቀስቴ። ምን አይነት ጣጣ ነው በእናታችሁ? ቤዛ ምን አለች? ፎንቄ ትምህርት ቤት አልሄደችም። ቤዛ ራሱ በጣም ተጨንቃለች። ኧረ ላሽ ይሄ ሰው እያመረሩ እንዴ? ይሄን እሺ፣ የሆነ ሰውዬ ላግኘው ብቻ ገለዋለሁ። እሺ ማንን ነው? አደፍርሰን ነዋ። ቆይ እሺ፣ ቀስቴ፣ ኧረ ተረጋጋ በእናትህ። ጄሪ ምን ገርሽ? በእናትሽ ይቅርታ አድርጊልኝ። ለምንድን ነው ይቅርታ ማድረግልሽ? ሄደ አስደፍረሽኛል እኮ። እሺ በምን ልካስሽ? እኔ ካስሽኝ አልካስሽኝ ለኔ ምን ለውጥ ያመጣል? ዋናው እኮ ያንቺ ክብር እኮ ነው። ምን የምርሽ ነው? አዎ የምሬን ነው። ክብርሽ ይበልጣል። አመሰግናለሁ የኔ ቆንጆ። አንቺ ቤት አንጀቴን በልተሽው ሞተሻል። የሳምኩሽ እኮ አንጀትሽን ልበላው ፈልጌ አይደለም። እና ምንድን ነው? ለኔ ክብር ከኔ ውጪ ማንም ይጨነቃል ብዬ አስቤ አላውቅምና ለአንቺ ክብር ነው። እስቲ ደስ ብሎኛል። ቆይ አንቺ እኔን እንዴት ነው የምታስቢኝ? እህትሽ እኮ ነኝ። አውቃለሁ። እሺ ይቅርታ እንዳደርግልሽ ትፈልጊያለሽ? አዎ። እንደዛ ከሆነ እኔ ትንሽ የልን ሄድ ነው ውሃ ቦታ እንሄድና ይሄንን ያተንከሲስ የሆነን ልጅ የሳምሽበትን ከንፈርሽን ትታጠቢዋለሽ። ግን እኮ ምን ከዛ በኋላ እኮ አንቺን ስሜሻለሁ። እቺ ደግሞ ታስታውሰኝ ስታስጠላ ምን ትመስላለች እቺ? እሺ በቃ ጠብቂኝ። ጄሪ ሄሎ መኮንን፣ እየሰማሁሽ ነው። ነገሮች እንዴት ናቸው?
ሁሉም ነገር ባሰብነው መልኩ እየሄደ ነው። በጣም ጥሩ። ያሬድ ምን እያለ ነው? ያሬድ ፖስታ ሰጥቶኝ ልሰጣት እየጠበቅኳት ነው። ገባኝ። አንተን ለማግኘት ነው ማለት ነው እየተጣደፈች የወጣችው? እንግዲህ እንደዛ መሆኑ ነው። የደንበኛችንስ ጉዳይ? ስለሱም ለማጣራት ሞክሬ ነበረ። እና ምን አዲስ ነገር አለ? እሱን ደግሞ የሚመለከታቸው አካላት ማዝዣ ይዘው እየተከታተሉት እንደሆነ ሰምቻለሁ። ስለዚህ ዛሬ በቁጥጥር ስር ሊያደርጉት ይችላሉ ማለት ነው? እንደዛ ያደርጋሉ ብዬ ተስፋ አደርጋለሁ። ዛሬ ቢይዙት ደስታችን እጥፍ ድርብ ይሆን ነበር። እሱን ዛሬ እንኳን ባይዙት ለዛሬ እያሳካን ያለው ነገር በጣም ጥሩ ነው። ስለዚህ ዛሬ የድል ቀናችን ነው እንበላ። ምን ጥያቄ ያለው ጸጋ? ለማንኛውም ከመጠን በላይ መጠንቀቅ ይኖርብሃል። እመኚኝ፣ አላሳፍርሽም። እተማመንብሃለሁ። ቤዛ፣ እያደረግሽ ያለሽ ነገር በጣም ጥሩ ነው። አሁን ያሬድ የላከልሽ ፖስታ ሲደርስሽ በእርግጠኝነት እጁን መፈለግሽ አይቀርም። ሄሎ ጸጋ፣ አንቺ አይጥ የት ነው ያለሽ? አላውቅም፣ ግን ሩቅ ቦታ ነው ያለሁት። አይዞሽ፣ እኔ በህይወት እያለሁ አደፍርስ መቼም እህትሽን አይቀማሽም። እሺ እሺ። ግን እኔ የምልሽን ነገር የማታደርጊ ከሆነ አንጠልጥሎ ነው እህትሽን የሚወስድልሽ። አውቃለሁ አልኩሽ አይደል እንዴ ጸጋ? ቀስ በይ፣ ለእኔ መልስ አትስጪኝ። እሺ ይቅርታ ጸጋ። ቤዛ ያሬድ መልእክት ልኮላት ልትቀበል ወጥታለች። በእርግጠኝነት መልእክቱን ስታየው ልትደውልልሽ ትችላለች። እና ምን ላድርግ? አንቺ ትክጅኛለሽ ብዬ አላምንም ብላ ድርቅ ስለምትልብሽ አንቺም እንደ ካድሻት ድርቅ ብለሽ ትነግሪያታለሽ። እና ደግሞ ለመኮንን ሁሉንም ነገር የምታቀቢው አንቺ እንደሆንሽ አስረግጠሽ ትነግሪያታለሽ። እሺ ጸጋ። አንቺ ብሽቅ ጸጋዋት በይኝ አላልኩሽም? ይቅርታ አድርጊልኝ የኔ እመቤት። ጎበዝ ልጅ። ከጥቂት ደቂቃ በኋላ ስልክሽን እንድትከፍቺው ቴክስት አድርግልሻለሁ። እሺ ታዛዥ ነኝ የኔ እመቤት። ጎበዝ። ስሚ መሲ፣ ኒንጃው ማን እንደሆነ አወቅኩት። ቆይ እንዴት? ትናንትና ስልኬን አጥፍቼ ሄድኩት። ከሆነ ሰው ጋር ጣልቼ ነበር። ከማን ጋር እንዴ? ቆይ በምን ምክንያት? ከቾምቢ ጋር። በቃጀል ምክንያት። ገባኝ። እናም ከቾምቢ ጋር ተደዋውለን ነበር፣ ተቀጣጥረን ልንደባደብ። ከዛ ከየት መጣ ሳለው ኒንጃው መጣ። ደግሞ ያሸነፈ ቃጀልን ይወስዳታል ብለን ተደራድረን ነበር። ያመሃል እንዴ? ቆይ እንዴት እንደዛ ታደርጋለህ? ለቃጁ ስሏ። ደግሞ ቾምቢ ቃጀልን በጣም ይወዳታል። እናም ለሷ ሲል ምንም ያደርጋል። በእርግጠኝነት እሱ ነው። እሺ አሁን ምንድነው የምናደርገው? ይኸውልሽ አንቺ ምንም አታደርጊም። እኔ እቅድ አውጥቻለሁ። እቅዱ ውስጥ እንድታሳትፈው ይፈልጋል። ለእኔ አስበሽ እንደሆነ አውቃለሁ፣ ግን ኤላ ስላለ ምንም አታስቢ። የኤላን እርዳታ ተቀበልክ? አዎ አሳምኝ። እሺ ግን እንድትጎዳብኝ አልፈልግም። እሺ አልጎዳብሽም። እኔ እንዲህ እያልኩኝ ራን አድርጌላችኋለሁ። ከዚህ በኋላ በዳይትና በሶሲ የተዘጋጀውን መጽሔት እናስመርቃለን። ይህን መጽሔት ደግሞ ሶሲ አንዷን ፓርት ጥንቅስ አድርጋ አንብባለን ታስመርቅልናለች። እስቲ ሁላችንም አንዴ በሞቅታ ሶሲ በቅድሚያ ይህን እድል ስለሰጣችኝ በጣም አመሰግናለሁ። ከመጽሔት ውስጥ አንድ የወደድኳት ክፍል አለች። እሷን ብዬላችሁ ጀምራለሁ። ጽሑፉን ልዑል ኃይሌ የተባለ አንድ የጥበብ ታዋቂ ሰው ነበረ። ስለ ልጅነት ታሪኩ ተጠይቆ እንዲህ ብሎ ነበር ያብራራበት። ለአንተ ልጅነት ምንድን ነው ሲባል ልጅነት የማር ዘመን ጓዳ ነው ነበር ያለው። እናም እውነት ነው። ልጅነቴ ማርና ወተት አይደለም የሚባለው። እኛም የማሩን ዘመን አጣጥመን
በአፍላነት እድሜ ተዋደን ሲልም ደግሞ ተጣልተን እንደገና ደግሞ መልሰን ታርቀን የልጅነት ምዕራፋችን ተገባዶ የወጣትነት መሸጋገሪያ ላይ ደርሰናል። እስቲ ሩቅ ሳንሄድ 11ኛ ክፍልና 12ኛ ክፍል የነበረን ላይፍ እናስታውስ። በጣም በብዙ ውጣ ውረዶች የተሞላ ነበር። ያለ እድሜያችን የቸኮልንበት፣ ሁሉንም ነገር ካላደረግን ብለን የታገልንበት፣ በስሜት ውጣ ውረድ የጣላንበት፣ በአፍላ ፍቅር ስሜት ጨርቃችንን ጥለን ክነፍ ያልንበት፣ ለምን አፈቀርኩኝ ብለን ራሳችንን የወቀስንበት፣ ከዚህ በኋላማ አይኑን ማየት አልፈልግም፣ አረ ከዚህ በኋላ አይኗን ማየት አንፈልግም ብለን የቆረጥንበት፣ ሳይል ሳያድር ደግሞ ተነፋፍቀን የታረቅንበት፣ እንደ ሀኒቾ ሁለት በማፍቀር የአፍላነት ስሜት የወለደውን መከራ የቀመስንበት፣ እንደ ፊዮሪ በኃይልና በእልህ የፈለግነውን ነገር ለማድረግ የሞከርንበት፣ እንደ ሔዋን የተደናበርንበት፣ እንደ ዴቭ ደግሞ አስተዋይ የሆንበት፣ እንደ ሚኪና እንደ አቡሽ እርድናን በደንብ የሰለጠንበት፣ እንደ ሶሲ እብደት የጮህንበት ዘመን እና ለታናናሾቼ ምክር ይሆን ዘንድ አንድ ነገር ማለት እፈልጋለሁ። በአፍላነት እድሜ ማፍቀር ማለት በእሳት እንደመጫወት ህይወትን ሳያስቡት ትልቅ ቁማር ውስጥ እንደማስገባት ነው። እና ከኛ በጣም በብዙ ተማሩ እያልኩኝ ለነበረን ቆይታ በሙሉ በጣም አመሰግናለሁ። ትናፍቁኛላችሁ። ይኸውልህ በቃ እንደተባባልነው እኔ በቅርብ ርቀት ሆኜ እከታተላለሁ። ቀድሞ ከደረሰ ምን ሩጭ መጥቼ ለሁለት እንፋለማለን። እሺ ቢሴ ዛሬም ይኸውልህ እንደምንም ብለን ማክሱን ማውልቀን ቢሆን ማንነቱን ማየት አለብን። እሱ አይቀርም፣ ግን ደግሞ እንደተገናኛችሁ እንደነገርኩ በፍጥነት ወደ ድብድቡ እንዳገባሽ። ቢሴ በቃ አንተ ሂድ፣ እኔ እዛ አካባቢ እጠብቅሃለሁ። አይዞህ እኔ አለሁ። እሺ ቤዛ መጣሽ? አዎ መጥቻለሁ። ያሬድ ነው ይሄን እንድሰጥሽ አዘዘኝ። እሺ እሱ ግን ደህና ነው? ደህና ነው። መኮንን እባክህ ያሬድ ያለበትን ሁኔታ ንገረኝ። ስላለበት ስለ ሁሉም ነገር በደብዳቤ ገለጸልሽ ይመስለኛል። እኔ አሁን መሄድ ይኖርብኛል። ሰላም ቤዚ፣ ይህንን ደብዳቤ መጽፍልሽ ከመጠን በላይ በተሰበረ ስሜት ውስጥ ሆኜ ምን ያክል እንደማፈቅርሽ በደንብ ታውቂያለሽ። ዛሬ ግን በቃ ሁሉም ነገር ከቁጥጥራችን ወጥቷል። ከሁለት ቀን በኋላ ወደ ካናዳ ልበር ነው። እስከዛ ድረስ ከቤት መውጣት አልችልም። ወደ ካናዳ ከመሄዴ በላይ በጣም የጎዳኝ ደግሞ የቹቻ ክረት ነው። ለመኮንን ስለኛ መረጃ የምታቀብለው ቹቻ ነበረች። መኮንን ለምኜው ሙሉ የድምፅ ልውውጡን በቴሌግራም ልኬልሻለሁ እና ቤዚ ቹቻን ተጠንቅቂያት። ሁሌም ቢሆን በጣም በጣም አፈቅርሻለሁ ያሬድ። ምንድነው የማደርገው? በፍጹም ይህንን አታደርግም። በፍጹም ይህንን አታደርግም። ያሬድ ጋሼ ዛሬ መናፈሻ ተገናኝተን
ኔት አንቺ እውነተኛ እህቴ ነበር። ገመኔን የሸፈንሽልኝ ግን ጨከንሽብኝ። እኔ በጣም ነው የምወድሽ፣ ግን በቃ አሁን ተይኝ። ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናበት እንዋደድ ነበር ሰው እስኪ ቀናብን ስንለያይ ጊዜ ነው ቀኑ ጨለመብን ስንለያይ ጊዜ ነው ቀኑ ጨለመብን እውነቴን ነው እውነቴን ነው እውነት እውነቴን ነው እውነቴን ነው እውነት ጆኒ ዛሬ አታመልጠኝ። እስከ ሰፈር ድረስ አብሬያችሁ ነው የምሄደው። እንዴ ጆኒስ እንዴ ቀደም እኮ ከሁላችንም በፊት ነው የወጣው። ይሄ ታምጅ እንደምከታተለው ገብቶታል ማለት ነው። ምን ነው ዝም አልሽ? እንሂድ እንጂ። እሺ እንሂድ። ልዩ ደስ የሚል ቀን ነው ልዩ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ቀጣይ ፕሮግራማችን የሚሆነው ኬክ መቁረስ ነው። ከዛ በፊት ግን ፊዮሪ የምትናገረው ነገር አለ ብላለች። ስለዚህ እባክሽ ፊዮሪ መሀላችን ለፊዮሪ ነው ለፊዮሪ ነው ዋው በቅድሚያ እዚህ ደረጃ እንድንደርስ ያደረገን ፈጣሪ ነው። በመቀጠል ደግሞ ውስጤ ሁለት ስሜቶች አሉ። አንደኛው ያው 12ኛ ክፍል መጨረሳችን በጣም ትልቅ ነገር ነው። እንዲሁም ደግሞ ከእናንተ ጋር ልላይ መሆኑን ሳስብ በጣም ሚኪ አላስክ ሚኪ አቤት ይነኛል። ከዚህ በኋላ ምንም ነገር እንዳትወራሽ እሺ ቦስ። ፊዮሪ ህፃን ነው። አንቺ ከልጅነቴ ጀምሮ ብዙ ትምህርት ቤት ቀይሬያለሁ። ግን ያው ሁሉም ጋር ስገባ እንደነበረው ምንም የተለየ ስሜት አልነበረውም ነበር። በገባው በመጀመሪያ ቀን ግን ከብሩጌ ጋር ተዋወቅ። ያውን በጸብ ልትመታኝ ባልሆነ ስማ፣ ቆዳ ደፍ እዚህ ጋር ማሽን ሰቅልልህ ትሰሚኛለሽ? ሴት ነች ያሳደገች ሴት አለ። እኔንም ሴት ነች ያሳደገች። እንዳንተ ደግሞ ቦቅቦቅ አደረግሽ አይደል እንዴ ብሩኬ? አዎ ፊዮሪ፣ ያኒቾ አክስትሽ ጋር ክፍለ ሀገር ነበርሽ። ከዛ በኋላ ግን በህይወቴ ብዙ ደስታና ሀዘን ተፈራረቀብኝ። ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት
ቆይ አንቺ ልጁ ለምንድን ነው የምታወዛግቢው? ማንን ነው? ዙፋኔን ነው ደግሞ ምን ሆንሽ? ቆይ አንቺ ግን ምንድነው ሲነገርሽ አይገባሽም? ምንድን ነው የምትቀባጥሪው? ቆይ ከጓደኝነት ውጪ አስብሽ አልችልም ከማለት ውጪ ምን ይበልሽ? አንቺ ልጅ ዛሬ ምንም እየገባሽኝ አይደለም። ቆይ በስጦታ ማለሽ ልቡን ወደ አንቺ መመለስ ምትችይ ነው እንደሚመስልሽ? ገባኝ። እውነት ፊዮሪ፣ የኔ ስጦታ መስጠት አንቺ እንደዚህ እንደሚያደርግሽ ባቅ ኖሮ ብሩኬ ስጦታ በስጦታ ነበር የማደርገው። አየሽ አይደል ድክመትሽ? ስጦታ መስጠጪው እኔን ለማቃጠል ነው እንጂ ለሱ ፍቅር ለመግለጽ አይደለም። አንቺ እንደፈለግሽ ልትይ ትችያለሽ። እኔ ግን ለብሩኬ ሰዓቱን እጁ ላይ ሳስረለት ብታይ ያየሁበትን የደስታና የፍቅር ስሜት አንቺ አታውቂም። ምን ፊዮሪ፣ እባክሽ ልምከርሽ። ምን እንደምትመክሪ? ብሩኬ ልጅነት ፍቅሬ ነው፣ እወደዋለሁ። እሱም ደግሞ በጣም ይወደኛል። እኛ ዞረን አንድ ላይ መሆናችን የማይቀር ነገር ነው። ስለዚህ አንቺም የስቃይ ጊዜሽን ባታረዝሚ ጥሩ ነው። ልጁ ግን ደስ ይላል። ፊልም ላይ የነበረው ልጅ ነው። ወይ እንዴት ፍቅረኛው እንዴት እንደሚንከባከባትና እንደሚያጫውታት አላየ? ማጫወት ያልሽ ይሄ ማዘሉንና ማሽከርከሩን ነው? እሱስ ማን አየበት? እና አጉድለህብኛል እያልሽኝ ነበር። በጣም ነው። በእኔ ምክንያትማ ምንም እንዲጎልብሽ አልፈልግም። እሺ እንዴት ነሽ ከረከራት? ስንቱን ያሳየኛል አንዴ በመከራ ዙፋኔ ምንድነው? ፊት ልክ አይደለም። እዚህ ጋር የምትመለከቻትና ከምንም አብልጬ የምወዳት ህይወቴ ናት። ዙፋኔ ምን እያልከኝ ነው? ይኸውልሽ ፊዮሪ፣ አንቺም መውደዴን እኔ አልክድም። ለአንቺ ያለኝ ፍቅር ለአንቺ ካለኝ ፍቅር ጋር ሚዛን ላይ ለማቅረብ እንኳን አይበቃም። አንቺ በጣም ጥሩ ልጅ ነሽ። ያደረግሽልኝ ነገር በሙሉ አመሰግንሻለሁ። ነገር ግን እኔ አንቺ መሆን አልችልም። ሀና ከነፍሴ ጋር ለዘላለም ተጋምዳ ትኖራለች። የኔና ያንተ ታሪክ ሳይጀመር ያለቀ ነው። እንደምትፈልጊው ከማይፈቅድ ሰው ልቡ ለሌላ ሴት ከሸፈተ ወንድ ጋር መሆን ህመም ቢያርዝምብሽ እንጂ ለአንቺ አይጠቅምሽም። እኔ እኮ ካላንተ መኖር የምችል አይመስለኝም። ፈጣሪ መኖርን ደስ ይልሽ ጸልይልሻለሁ። በማያልቀው ፍቅሬ እወድሃለሁ። አንተ የመጀመሪያም የመጨረሻም ፍቅሬ ነህ። ከራሴ በላይ አስበልጬ እወድሃለሁ። በወቅቱ ብሩኬን የራሴ ለማድረግ ብዙ ነገር አደረኩ። ሀኒቾ እናንተንም አሰቃየኋችሁ። ስላደረኩባችሁ ነገር በሙሉ ይቅርታ አድርጉልኝ። ፊዮሪ በእናትሽ ውስጤን አታለውሽ። ደንባሪት፣ በእያንዳንዱ ስሜቶቼ አንቺን ሳሳቅቅ ኖሬያለሁ። የኔ ደንባራ ወድሻለሁ። ላደረኩሽ ነገር በሙሉ ይቅርታ አድርጊልኝ። እኔም በጣም ወድሻለሁ። አንቺ ስለ ሁሉም ነገር ይቅርታ። ብሩኬ፣ ህይወትን ስለበጠበጥኩብህ በጣም ይቅርታ። ሶሲና ዴቭ፣ ላሳያችሁኝ ፍቅርና ክብር ከልቤ በጣም አመሰግናለሁ። ፒዮሪ ስዊት እኮ ነሽ። ሚኪና ቡሻ፣ የኔ ቃሶች እና እብዶች፣ ስለ ሁሉም ነገር አመሰግናችኋለሁ። ደግሞ መቼም ቢሆን ከልቤ አጠፉም። እሺ፣ እወዳችኋለሁ። ኧረ ቤና
ሚቻል መጣል እኮ ጨነቀኝ። ኧረ የኔ መጣል ከኔ ልስጣችሁ። ኧረ ይቅርብኝ፣ ችግር የለም። ኩላሊትም እንባም ሰጠሽ። ኧረ ይቻላል። አንተ ሚኪ። አቤት ቦስ። በመጨረሻም ንግግሬን ከማጠቃለሌ በፊት ብሩኬ ካላስቸገርኩ አንዴ እዚህ ጋር ትመጣለህ? እሺ። እርግጥ ነው ለእናትህ ኩላሊት ሰጥቻለሁ፣ ግን ያንን ስላደረኩ ውስጤ ደስታና ክብር አይነት ስሜት ነው የሚሰማኝ። መቼም ቢሆን አልጸጸትበት። ግን እናት ያንን ስላደረኩኝ ለእኔ የማይገባ ነገር ሰጥተውኛል። ምንድን ነው? ይሄ ቀለበት ወንድ ልጅሽ ለሚያገባት ሴት የሚሰጥ የውርስ ስጦታ ነው። እሳቸው በስሜት ለኔ ሰጥተውኛል። ይሄ ግን ትክክል አይደለም። እናማ በእኔ ስም እሳቸውን ይቅርታ ጠይቅልኝ። ይህንን ደግሞ ለሚገባው ሰው ስጥልኝ። ይሄ ለእኔ ይገባኛል። በህይወቴ ላይ ስላደረግሽልኝ መልካም ነገር በሙሉ አመሰግናለሁ። ይሄ ደግሞ ከልቤ ነው። እሺ ሀኒቾን ይቆጭ ቀለበት የሚገባው ትክክለኛ ሰዎች ናፍቃትሽ ወደላት ደስ ይለኛል። What
ሄሎ ቅዱሴ፣ እንዴት ነህ? ሰርፕራይዝ ላደርግህ ልመጣ ነው። የመጀመሪያ የሚለውን ዘፈን የዘፈንክልኝን ቦታ አስታውስከው? እዛ ጠብቀኝ። ደግሞ ጥሩ አለባበስ ለብሰና። እሺ፣ መጣሁ። እኛ ዝም ብለን እንለፋለን እንጂ እኛ ከምንፈልገው በላይ ፈጣሪ የሚያስፈልገንን ያውቃል። ፍላጎቴ ብሩኬ ነበር፣ ስጦታዬ ግን ቅዱሴ ነው። የመጀመሪያዬ ፍቅርን አሁ ያልኩት በአንቺ ነበር ፍቅሬ ሁሉንም ያየሁ ዘላለም ሕይወቴ ሮቤል፣ ኢንስፔክተር አልማዝ
እኔ ይህንን ማመን አልችልም። ደመረ ለእያንዳንዱ ላደረጋችሁኝ ነገር ሁሉ ዋጋችሁን ለመስጠት ቀን እየጠበቅኩ ነበር። እናማ ዛሬ ዋጋሽን ትከፍያለሽ። ለመኮንን ነው የምደውለው። አትልፊ። አይመጣም። እጮሃለሁ። ጩሂ። ማንም እስኪ ወንድ የሆነ ሰው መጥቶ ያስጠልሽ። ቆይ ምን አድርጊ ነው የምትለኝ? ቤዛን አሳልፈሽ ስጪኝ ስልሽ እምቢ አልሽ። ጭራሽ ብለሽ በጩቤ ወጋሽ። ይሄ አልበቃም ሲልሽ ደግሞ በዛ መኮንን ተብዬ አስደበደብሽኝ። ጭራሽ ብለሽ እኔ ላይ ሰላይ ቀጠርሽብኝ። ይሄን ሁሉ ስታረጊ ዝም ምልሽ ይመስልሻል? ዝም አልልሽም ብታለቅሽ። ይኸውልሽ ምን እንዳደርግ ማወቅ ከፈለግሽ አንቺን ገድዬ እስር ቤት እገባለሁ። ቀስቲላ በቃ ቹቻ ትገኛለች ብለን ያሰብንበት ሁሉ እኮ ፈለግናት፣ ግን የለችም። አላውቅም አሻንቲ፣ ግን ደግሞ የግዴታ መገኘት አለባት። አዎ እሱንም አውቄያለሁ እኮ፣ ግን እሺ እንዴት ምንም እኮ የትም ቦታ እኮ የለችም። አላውቅም አሻንቲ። እነዚህ ችግሮች እየተከታተሉ ነው። ባለፈው ሁለቱ ነው ጭራሽ ወደኛ እየመጡ። ተዋቸው፣ ራሴ ዋጋቸውን እሰጣቸዋለሁ። ተዋቸው በቃ። ቀቀኝ ወደዛ። እናንተ ቆይ ምንድን ነው ሀሳባችሁ? ፖሊሶች ነው። ፖሊስ? አዎ ፖሊስ። እና ታዲያ ምን ፈለጋችሁ? አቶ ቀስቴ ሰው ላይ የመግደል ወንጀል ሙከራ በማድረግ ተጠርጥረ ከይሳት ጀምሮ በቁጥጥር ስር ውሏል።
አልገባኝም። ማንን በመግደል ነው የተጠረጠርኩት? አቶ ደመረ የሚባል ሰው ላይ የመግደል ሙከራ አድርገሃል። ይቅርታ ግን ሰው ተሳስታችሁ ነው የሚሆነው። አልተሳሳትንም። ይልቃም ወደ ጣቢያ እንሂድ። ኧረ አሻንቲ ንገራቸው። እኔ ምንም አላውቅም አልኳችሁ። አሻንቲ እኔ ምንም አላውቅም። አሻንቲ ለምን አትነግራችሁ? እሺ ምን ልበል? ወይኔ ምንድን ነው የሚባለው? ኧረ ቹቹሻ አቤት አሻንቲ። ሄሎ ቹቹሻ፣ ችግር ተፈጥሯል። ሚጢጢ ምን ሆነች? እሷ አይደለችም። እና ማን ነው? ቀስቴ ነው። ቀስቴ ምን ሆነ? ሰው ላይ የመግደል ሙከራ አድርገሃል ብለው እኮ ፖሊሶች ወሰዱት። ወይኔ ምን? ቆይ ማን ላይ ነው የመግደል ሙከራ ያደረገው? ደመረ የሚባል ሰውዬ ነው። ሄሎ ቹቻ፣ ሄሎ ነው ወይ አጋጣሚ ሩቅ ሕልማችን ሁሉን አስማሚ የልብን ስቃይ ትካዜን መርሻ ለፍቅራችን ሁሉን ማርከሻ